ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ ደግሞ በጣም ቆንጆ የሆነ ዋፍልና እንዲሁም ኢትዮጵያዊ የሆነ ጨጨብሳ አሰራር አብረን እንማራለን። በጣም ቆንጆ የሚጣፍጥ በቀላሉ በቤት ውስጥ ሊሰራ የሚችል ቆንጆ ጣፋጭ ፈጣን የሚያምር ለአይን የሚስብ ብሉኝ የሚል ዋፍል ይሄው እንደምትመለከቱት እሱንና እንዲሁም ኢትዮጵያዊ የሆነ ጨጨብሳ እናያለን። በጣም ፈጣንና ቀላል ነው። ማንኛውም ሰው በቤት ውስጥ መስራት ይችላል። ይሄን የመሰለ ዋፍል ነው የምንሰራው ዛሬ። እንግዲህ የሚያስፈልጉን ግብአቶች ምንድናቸው? ዱቄት ያስፈልገናል፣ ቤኪንግ ፓውደር፣ ጨው፣ ወተትና እንቁላል ያስፈልገናል። ብዙ እቃ አያስፈልገንም። በዚሁ እቃ ቆንጆ አድርገን መስራት እንችላለን ማለት ነው። እኔ ብዙ ጊዜ የምጠቀመው ጥቁሩን ስንዴ ወይም ደግሞ ጥቁሩን ፍርኖ ዱቄት ነው። ከጤናማ አኳያ እሱ በጣም ቆንጆ ስለሆነ ነው። ስለዚህ ዱቄታችንን፣ ቤኪንግ ፓውደራችንን፣ ጨዋችንን፣ ወተታችንን እና እንቁላላችንን አዘጋጅተናል። አሁን ደረቅ ነገሮችን አንድ ላይ፣ ፈሳሽ ነገሮችን አንድ ላይ በማድረግ ግብአቶችን እናዋህዳቸዋለን ማለት ነው። ያው እዚህ ጋር ደረቁን ለብቻ አንድ ላይ ያደረግን ነው። ዱቄት፣ ቤኪንግ ፓውደር እና ጨው ይኖረዋል። ከዛ ደግሞ እዚህ አንድ እንቁላል ይበቃናል። አንድ እንቁላላችን እንደዚህ መተን እናዘጋጃለን። እንደ ፍላጎታችን ነው። ከፈለግን እንቁላል መጨመር እንችላለን፣ ብዙ የምንሰራ ከሆነ ማለት ነው። ከዛ እንቁላላችን እንደዚህ በደንብ አድርገን ከመታን በኋላ ወተት እንጨምርበታለን። ከእንደገና መልሰን አሁንም እንመታለን። ቤኪንግ ፓውደር እንጨምራለን። በደንብ በምንመታበት ጊዜ በጣም ቆንጆ የሆነ ፍለፊ የሆነ ልስልስ ያለና ቆንጆ እንዲሆን ይረዳዋል። አሁን ይሄን የመታናቸውን ደረቅ ነገሮቹን እናቀላቅልና እናዋህደዋለን። ከዛ በኋላ በዚህ መልኩ ካዋሃድንና ካቀላቀልን በኋላ መጋገሪያችንን እናዘጋጃለን። ከዛ እስከሚሞቅ ድረስ መጋገሪያችን እንጠብቃለን። ከዛ መጋገሪያችን በደንብ አርጎ ከሞቀልን በኋላ እዚህ የዋፍል መስሪያ መጋገሪያችን ላይ እናደርገዋለን። ይሄው አደረግነው፣ ጋገርነው። ትንሽ መጠጥ ካለ በኋላ እንዘጋዋለን ማለት ነው። ክዳኑን ከድንና እስከሚበስል ድረስ እንጠብቀዋለን። ከደነው። መጋገሪያው በላይም በታችም ስለሚያበስልልን
ምንም ችግር የለም። ስለዚህ ከበሰለልን በኋላ ከፍተን እናየዋለን ማለት ነው። ሲያምር አያችሁ፣ ጭሱ ራሱ ደስ ይላል በጣም። እየደረሰልን ነው እንግዲህ ዋፍላችን ሊከፈት ነው። እየደረሰ ነው። አሁን ዋፍላችን ደርሷል። አሁን ይሄንን የመሰለ ዋው ቆንጆ የሆነ ዋፍል አግኝተናል፣ ሰርተናል። በጣም ነው የሚያምረው። ለአይን ራሱ በጣም ይማርካል። በጣም ቆንጆ የሚያምር፣ ሲበሉት ደግሞ በጣም የሚጣፍጥ ጣፋጭ የሆነ ዋፍል ሰርተናል። ይሄንን ካወጣን በኋላ በፈለግነው መብላት እንችላለን፣ መጠቀም እንችላለን። ከፈለግን በማር በፈለግነው ደስ ባለን እኛ በሚያስፈልገንና በምንወደው ከላይ የሚደረግ የሚቀባቡ ነገር አድርገን መጠቀም እንችላለን። እኔ ለዛሬ በላዩ ላይ ማር ነው ያፈሰስኩበት። በማር ነው እና በጣም ነው የሚጣፍጠው። ማሩ ሁላችሁ እንደሚያምር አያችሁት? በጣም ነው የሚያምረው። ሲበሉት ደግሞ በጣም ያሚ ነው። በጣም ቆንጆ ነው። በቀላሉ እንደዚህ ቆንጆ የተዋበ ሲያዩት ብሉኝ የሚያጓጓ ዋፍል በቤታችን በቀላሉ በትንሽ ነገር መስራት እንችላለን ማለት ነው። በጣም ያሚ የሆነ ነው። በጣም ያምራል፣ ይጣፍጣልና የሚቀጥለው ደግሞ በጣም ቆንጆ ኢትዮጵያዊ የሆነ ከዚህ ቀጥሎ ኢትዮጵያዊ የመሰለ የሆነ ቆንጆ ጨጨብሳ እንሰራለን። የሚያስፈልገን ነገር ያው ዱቄት እንደማንኛውም ዱቄት እናደርጋለን፣ እናቦካለን። ጨው፣ ዱቄት፣ ውሃ አድርገን እናቦካለን። ከዛ በመጋገሪያችን ላይ በመጥበሻ ላይ አድርገን እንጋግርና ቂጣችንን ማለት ነው። ከዛ በኋላ እስከሚበስል እንጠብቃለን። ከዛ ከበሰለ በኋላ እስቲ እንዴት እንደሚሆን እናየዋለን። ይሄው ቆንጆ ሆኖ በስሎልናል ማለት ነው። ከዛ ከበሰለልን በኋላ አውጥተን እንቆራርጠዋለን ማለት ነው። ከቆራረጥነው በኋላ ደግሞ በትንሹ ከቆራረጥነው ከጎኑ ደግሞ እናዘጋጃለን። ቂን የተጠቀምኩት ቂቤ፣ በርበሬ፣ ጨው ነው የተጠቀምኩት። ምክንያቱም ኢትዮጵያዊ ጣዕም እንዲኖረው ስለምፈልግ ማለት ነው። ከዛ ባዘጋጀነው በርበሬ ውስጥ ይሄንን ያዘጋጀነውን በበርበሬ ውስጥ አድርገን በደንብ አድርገን ሽት አድርገን ካዋሃድነው በኋላ ለምግብነት እናቀርበዋለን፣ ለሳህን ማለት ነው። ይሄውና እንግዲህ ያዘጋጀሁት ቅቤ፣ በርበሬ፣ ጨው፣ የምትፈልጉትን ቅመም እንዲሁም መጨመር ትችላላችሁ። ከዛ በዚህ ውስጥ በደንብ ካዋሃድነው በኋላ እንመገባለን ማለት ነው። በጣም ነው የሚጣፍጠው። እውነቴን ነው የምላችሁ። ከፈለጋችሁ ከሻይ
ከወተት ጋር ደስ ከሚላችሁ ከትኩስ ነገር ጋር ብትጠቀሙት በጣም ደስ የሚልና ጣፋጭ የሆነ ኢትዮጵያዊ ጣዕም ያለው ጨጨብሳ ነውና ሰርታችሁ ሞክሩት፣ ትወዱታላችሁ። ሀሳብ አስተያየታችሁን በኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምትሰጡኝ አስተያየትና ኮሜንት በጣም አመሰግናለሁ። ለምታበረታቱኝ በጣም ቴንኪው ብያለሁ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ባይ